እንካ። ምንድን ነው ይሄማ? ማንበባችንም አንብበው። ኧረ አንብቤዋለሁ። እና መልስ ስጠኛ ነው ወይስ በሀሳቤ ተስማምተሃል? ማሚ ግን አይተሽዋል? የፍቺ ወረቀት እኮ ነው የሚለው። አዎ። እንዴ ምን እያልሽ ነው ማሚ? ርብቃን እንደፈታት ነው? አዎ። ራሴ አፈራረምኳችሁ፣ ራሴ አፋታችኋለሁ። እና ርብቃን ሊፈታት ነው? ምንድን ነው የደማሱ? ለርብቃ ከቻ አድርጊልኝ ብላኝ ነው። እና ልትመሄ ደግሞ ልትበለው ነው። እና ታዲያ ምግቡ እኮ ሳሎን ቀርቧል አይደል እንዴ? ምን ይሄ ማዘሩ እዚህ አምጪ ብላኝ እኮ ችርዛ ይዘሽ ግቢ። ኧረ ማዘሩ ፍቺ ይርቦታል። አዙ እኔ ተናገርኩ። ከራባት ወታ ትብላ ብያለሁ። አየ በቃሽ። እንዴት ሆነ? ደህና ነኝ። አንቺ እራስሽ እሺ አቤል በቃ ደስ እንዳለ እሱን ተይውና፣ አንቺ ግን ለምን እንደፈለጉሽ እንኳን አትይኝም? ወይ ረሳሁት እኮ። እሺ ለምንድን ነበር ይፈልግ? ርብቃ በአንቺ ጉዳይ አይምሮ ውስጥ ብዙ ጥያቄዎች አሉ። ያው እስከ ዛሬ የሚያላወራሽ ጥሩ ሁኔታ ላይ ስራ ነበር። እሺ አቤል ምንድን ነው ጠይቀኝ። ከአገባበሽ ጀምሮ ብዙ ሁኔታዎችን ውስጥ ያልተቀበላቸው ነገሮች አሉ። ቆይ ግን እንዴት እዚህ ልትገቢ ቻልሽ? እንዴትስ ይህን ስራ ልትመጪ ቻልሽ? የገባሽ ሰሞን መቴም እኔም እንደዛ እያደረግንሽ ቆይ እንዴት ታገሽ? በዛ ላይ ጥሩ ጓደኛ አለችሽ። ይህን ስራ ስትሰሪ እንዴት ልታስቆምሽ ሞከረች? ብቻ ብዙ ነገር። ሲቀጥል ደግሞ ማሚ አብራን እንደሆነ ስታስብ በጣም ደስተኛ ነበርሽ። ሲቀጥል ደግሞ ርብቃ ቆይ ግን እንዴት ነው የምታውቂ? ያስፎቶ መቼ ነበረ? ቆይ ምንድን ነው የደበቅሽ? አይ አቤል ምንም የደበቅኩ ነገር የለም። ርብቃ ምንም እኮ ግልጽ ያደረግሽልኝ ነገር የለም። እባክሽ ሁሉንም ነገር አቤል ምንም የደበቅኩ ነገር የለም። ርብቃ ብትነግሪኝ እኮ ምንም አልልሽም። አሁን እኮ የድሮ አቤል አይደለሁም። በብዙ ነገር ተቀይሬያለሁ። እሺ ሁሉንም ነገር እነግርሃለሁ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ሁሉንም በአንድነት ግራ ያጋቡት የማሚቴ ጸባይ መቀየር ሁላቸውንም ከግራም ወደ ቀኝ ማናቸውንም ቢሆን እያመነጫጨቁ ይገኛሉ። ዛሬ ለቤታቸው ድረስ ለእንግድነት የመጣችቷን ሪችን ሳይቀር እጅጉን በጣም ሰላም ልትላቸው ጠጋ ስትል ዞር በይ ከዚህ ጋር በማለት አስጠንቅቀው ወደዛ ሲገፈትሯት ነበረ። በጣም ነው የሚገርመው። ማሚቴ ምን ይሆን የቀየራቸው? አቤል በአሁኑ ሰዓት ላይ ከርብቃ ጋር ፍቅር እያጫወተው ይገኛል። አቤል ለምንድን ነው ወደ ርብቃ ጠጋ ያበዛ? መጀመሪያ ጊዜ መቲ ከፈታችሁ በኋላ ወይም ደግሞ መቲ በሱ ላይ ችት ካረገችበት በኋላ ወደ ርብቃ ማየት ጀምሯል፣ መተንፈስ ጀምሯል። መልካም እንቅልፍን ተኝቻለሁ ዛሬ በማለት ርብቃን ሲያመሰግን ነበረ። ለርብቃም ምርጥ ስጦታ ተገዝቶላታል። አሁን ላይ አቤል የጀመረው አዲስ ነገሮች አሉ። ቤቱን የመውሰድና እንዲሁም ደግሞ የቤቱን ካርታ ፈልጎ የማግኘት ዶክሜንቶችን ዙረት ላይ ይገኛል ማለት ነው። መቲ በአሁኑ ሰዓት ይሄንን ማድረግ እንዳልቻለችና እኔ ራሴ ባለኝ አቅም ተጣጥሬ አድርገዋለሁ ብሎ መቲን ገፍትሯት ሲወጣ ነበረ። አዩ በአሁኑ ሰዓት ይሄንን ማድረግ የፈለገበት አንድ የራሱ ድብቅ ዓላማ አለው። ማንም ሰው ያልተረዳው እሱና እሱ ብቻ የሚያውቁት አንድ ነገር አለው። አንድም ነገር ደግሞ መጀመሪያ ላይ ስልክ ተደውሎለት ነበር። አንድ ቤተሰብ ሊፈልገው እንደሚመጣና ያም ቤተሰብ ደግሞ ወንድምና እህቶቹን እንደሚያስተዋውቀው ሲናገረው ነበር። ይሄ ማለት ደግሞ እንግዲህ ከዚህ ቀደም ያላወቃቸው ቤተ ዘመዶች እንዳሉትና ምንድነው የኛ ዘመዶች ደግሞ ሁሉንም አንድ ያስተዋውቀኝም ነበር እንደ እያለ ነበር። የርብቃ ወንድም ሳይሆን እንደማይቀር እርግጠኛ ነኝ። ምክንያቱም የአባት ስማቸው ተመሳሳይ መሆኑን ሪች አይታለች። ሪች እንዴ ከርብቃ አባትህ ጋራ ተመሳሳይ ሆነ ሳስማቸው በማለት የጠየቀችው ጥያቄ አይ ይሆናልም ተመሳስሎ ነው የሚሆነው በማለት እሱም ነገሮችን ቀልል አድርጓል ማለት ነው። እንግዲህ በአሁኑ ሰዓት ሪች ከርብቃ ጋራ መልካም ጊዜ እያሳለፉ ቢሆኑም ርብቃና እንዲሁም ደግሞ አቤል ሪች በአንድ ላይ ሆነው ጥሩ ጨዋታዎችን እየተጫወቱ ነበር። በዚህ መካከል ላይ ብዙ ጨዋታዎችን ሲጫወቱ ርብቃና እንዲሁም ሪች የሚወዱት እጅጉን በጣም እያከበሩት የመጡት ሁለታቸውም እኩል ተመሳሳይ ስሜት የሚሰጡት ለእዩ ብቻ ነው ማለት ነው።
እዩን እጅግ አንተ ጥሩ ነው የምትሰራው፣ አንተ እንደዚህ ነው የምታደርገው በማለት እያንዳንዱ ነገር ሁሉንም ሲነግሩት እሱ ግን ምንም ባለማስተባበል አዎ እኔ ተወዳጅ ሰው ነኝ፣ መልካም ሰው ስለሆንኩ ነው እያለ እየሳቀ በጥርሱ ሁላቸውንም ይሸመግላል። እሱ ዓላማው ብቻ ነው የሚፈልጋቸው። እዩ ከኋላው የደበቀውን ሰንቆ ያስቀመጠውን ዓላማውን ማንም ሰው አላወቀበትም። የደረሱበት ጊዜ ወየውለት እንጂ አሁን ላይ ግን በድብቅ ሴራውን እያሴረ ይገኛል። አሁን ላይ አዞ ወደ ማንም አልተገለበጠችም። መቲ የምታዛትን ነገር ብቻ ነው የምታደርገው። ለማማ መድኃኒት አርገሽ እንጀራውን ስጫለች፣ ሰጠቻቸው። እሳቸውም ሳይመገቡት መቅረታቸው አሁን ላይ በህይወት እንዲቆዩ አድርጓቸዋል። ከዚህ በኋላ ግን ምን ልታደርግ ትችላለች መቲ የሚለው ከባድ ነው። ምክንያቱም ደግሞ አሁን ላይ እዩ ገፍትሯት በመውጣቱ ምክንያት እጅጉን በጣም አዝናለች፣ ተናዳለች። ይህንን ስለሆነባት ከዚህ በኋላ እንዲህ አርጊ ለማለት ጊዜ ያላት አትመስለኝም። ድንገት እሷም በአቋራጭ ቀድማ ይህንን ወረቀት ካገኘች እዩን የማግኘት አንድ እድል ይኖራታል ማለት ነው። ያለበለዚያ ግን እዩ አሁን ላይ በሪች አይን ውስጥ የገባ ይመስላል። ምክንያቱስ ሪች እየወደደችው ሳይሆን አልቀረም። አዘውትረዋል፣ ማምሸት ጀምረዋል፣ ወክ ማድረግ ጀምረዋል። ብዙ ነገሮችንስ እያደረጉ ስለሆነ ሪች በሱ ፍቅር ውስጥ እንዳትገባ ያሳስባል ማለት ነው። ከዛ በኋላ ምን ልትሆን ትችላለች? ሪች እና እንዲሁም ደግሞ መቲ የለት ጦርነት ውስጥ መግባታቸው አይቀሬ ነው ማለት ነው። አስደንጋጩ የማሚቴ የጸባይ መቀየር ሁላቸውንም ግራ የተጋቡበት ስሜት ውስጥ ገብተዋል። ማሚቴ ምን ሆነው ነው ጸባያቸው በአንድ ሌሊት እንደዚህ ተቀያይሮ ያለው? እነሱም ለራሳቸው ሁሉም ጥያቄ ሆኖባቸዋል። ማሚቴ እንደዚህ አይነት ጸባይ የላትም፣ ግን በራሷ ጉዳይ ተናዳ ሊሆን ይችላል በማለት ትተውት ነበር። ርብቃን ግን እጅጉን በጣም ጠልታታለች። የሚያሳየው እንደዛ ነው። አሁን ላይ አዙ ለርብቃ እጅጉን በጣም ስለምትወዳት ስለምታዝንላት መልካም ሴት ናት ብላ ስለምታምን ለርብቃ ከመኝታ ቤቷ ምግብም ለመውሰድ ስታስብ ማሚቴ ከዚህ በኋላ መጥቶ የፈለገ ሳሎን ይብላ እንጂ እንዳትወስድላት በማለት እጅጉን በጣም አስጠንቅቃታለች ማለት ነው። አሁን ላይ አቤል ያለበት የፍቅር ሁኔታ እጅጉን በጣም ደስ የሚል ስሜት ውስጥ ገብቷል ማለት ነው። ከመጀመሪያ ከቀድሞ ፍቅረኛው ከተከዳ በኋላ ለመጀመሪያ ጊዜ የሰላም እንቅልፍ እየተኛ ያለው አሁን ነው ማለት ነው። አሁን ላይ ርብቃና አቤል እጅጉን በጣም የመቀራረብ ስሜት ውስጥ ገብተዋል ማለት ነው። መጀመሪያ ጊዜ አቤል ርብቃን እንዳያት እንደ ቤት ሰራተኛ እንዲሁም ደግሞ የእሱ የራሱ የግሉ የሚያፈቅራት የሚያምናት ምርጥ ሚስት ለነገ ሚስቴ ትሆናለች፣ የልጆቼ እናት ትሆናለች ያላትን መቲን ነበረ ምርጫ ያደረገ። አሁን ላይ ግን መቲ ያንን ነገር በላዩ ላይ ቺት አድርጋብኛለች በማለት ያንን ጊዜ አስታውሶ በአንድ ጊዜ ነበረ ሊተዋት የሞከረው ማለት ነው። አሁን ላይ በህይወቱ ላይ አዲስ ህይወት አዲስ ሰው ገብቷል። ይህችም ደግሞ ርብቃ ናት። ርብቃ ለሱ በጊዜ ሂደት እጅጉን በጣም እያፈቀራት የሚመጣ ይሆናል። ምክንያቱም መጀመሪያ ጊዜ ላይ ለቤት ሰራተኝነት ብላን የመጣችው እዚህ ቤት ታውቃለች ችግሮቹን ነገሮችን ሁሉ በአንድ ላይ። ሌላው ነገር ዛሬ ርብቃን እጅጉን በጣም ያስደስታት ከመጠን በላይ ያስፈነጠዛት አቤል ልብስ ገዝቶላት መጥቷል። ቅያር ልብስ ይሆንሻል በማለት የገዛላትን ልብስ ሲሰጣት እጅግ በጣም ተደስታለች። ጉንጩንም ስማዋለች ማለት ነው። እጅግ በጣም ተደስታ ከመጠን በላይ ያለፈ ደስታዋን የገለጸችበት እንደገና ደግሞ ርብቃ ማናት የሚለውን ስሜቱን ሲያንጸባርቅ አይተናል። ርብቃ ማነች? ርብቃ ማናት? ርብቃን እኛ ቤት የመጣችው ሌላ ተልዕኮ አላት ወይ? ማሚስ እንደዛ ከመቲ ጋር ሆነን ስናንገላታሽ ስናሰቃየሽ ለምንድን ነው አንቺ ከእኛ ቤት የተቀመጥሽ? ዝም ብለሽ የተቀመጥሽ ለምንድን ነው? ብዙ ነገር እያደረግንሽ ለምንድን ነው ሁሉን ነገር የቻልሽ? በማለት የሚጠይቃትን ጥያቄዎች በሌላ ጊዜ እንደምትመልስለት ነግረዋለች ማለት ነው። መቲ እና እንዲሁም ደግሞ አቤል አሁን ላይ ሰላማቸው እንዳልተመለሰ ያወቀችው ርብቃ ይሄንን አጋጣሚ ልትጠቀምበት እየፈለገች ትመስላለች።